ቃልሙድ ልጆችዬ ዛሬ በጣም ደስ የሚል ታሪክ ነግራችኋለሁ። ታሪኩ ስለ አንድ በጣም ጎበዝ ውሻ ነው። የውሻው ስም ማን ይባላል መሰላችሁ? ቦቢ። ቦቢ ዝም ብሎ ውሻ አይደለም፣ እጅግ በጣም ታዛዥ፣ ትዕግስተኛና ለጌታው ታማኝ ውሻ ነው። ቦቢና አሳዳጊው አብረው ያድራሉ፣ አብረው ይጫወታሉ፣ አብረው ይውላሉ። አሳዳጊው ቦቢን ልክ እንደ ልጁ ይወደዋል። ቦቢ ደግሞ የአሳዳጊውን ቃል በጣም ያከብራል። ጌታው ተቀመጥ ካለው በፍጥነት የተባለውን ያደርግና ሳይንቀሳቀስ ትዕዛዙን ይጠብቃል። ና ካለው ደግሞ እየሮጠ ወደ ጌታው ይመጣል። አሳዳጊው በየቀኑ ምን ይሰራል መሰላችሁ? አሳ ያጠምዳል። አንድ ቀን ጠዋት ፀሐይ ቀስ ብላ ስትወጣ ወፎች ሲዘምሩ አሳዳጊው ወደ ባህር ለመሄድ ተነሳ። ቦቢ ገና ጌታው ጫማውን ሲያደርግ ሰምቶ ደስ አለው። ጭራውን ውዝውዝ እያደረገ ቆመ። ከዛም አሳዳጊው አብሮት እንዲሄድ ጠየቀው። ቦቢ በደስታ ውህ ብሎ ጮኸ። ከዛም ጀልባው ላይ ዘሎ ገባ። ንፋሱ ቀስ እያለ ይነፍሳል። የባህሩ ውሃ ደግሞ እንደ መስታወት ያብረቀርቃል። ጀልባዋ ውሃው ላይ ሽው እያለች ትጓዛለች። ባህር መካከል ሲደርሱ አሳዳጊው ለአሳዎቹ ማጥመጃ የሚሆን ጣፋጭ ስጋ በጀልባው ጥግ ላይ አስቀመጠ። ቦቢ ግን በጣም ርቦት ነበረ። በረሃብ ሆዱ ሲጮህ ይሰማዋል። ስጋውን ሲያይ ምራቁ ተንጠባጠበ። ግን አሳዳጊው ቦቢን ምን አለ መሰላችሁ? ቦቢ ይህ ስጋ ለአሳዎቹ ነው፣ እንዳትነካው እሺ አለው። ቦቢ ስጋውን ትኩር ብሎ አየው። በጣም አማረው። ግን እሺ ብሎ ራሱን አቀረቀረ። ታዛዥ ነውና አልበላው። ልጆችዬ አያችሁ ቦቢ ምን ያህል ታዛዥ እንደሆነ። ነገር ግን ድንገት ከሰማይ ላይ አንድ ትልቅ አሞራ ጀልባው ላይ ወረደች። አሳዳጊው አላያትም ነበር። አሞራዋ በረጅም ጥፍሯ ጀልባው ላይ ያለውን ስጋ ጭልፍ አድርጋ ይዘው በረረች። ቦቢም ይሄን ሲያይ በጣም ደነገጠ። ጌታዬ የሰጠኝን አደራ ወሰደችብኝ ብሎ በማሰብ ው እያለ ጮኸ። ለአሳዳጊው ሊነግረው ፈለገ። ነገር ግን አሳዳጊው አሞራዋን አላያትም ነበር። ቦቢ ለምን የምትጮኸው? ምን ያስጮሃል? ጸጥ በል፣ አሳዎቹ እኮ ይጠፋሉ ብሎ ተቆጣው። ቦቢም በዚህን ጊዜ በጣም በማዘን እኔ እኮ ለመርዳት ፈልጌ ነው ብሎ አሰበና ዝም ብሎ ተኛ። ልቡም በጣም ተከፋ። ልጆችዬ እንደገናም አሞራዋ ለሁለተኛ ጊዜ መጣች። አሁንም ስጋ ለመውሰድ ስትሞክር ቦቢ ስጋውን ላለመስጠት አሞራዋ ላይ ዘለለባት። ይህን በማድረግ አሞራዋን አባረራት። ነገር ግን አሞራዋ ወደ ቤቷ ስትበር ቦቢ አንድ ነገር አየ። ራቅ ብሎ ባለ ድንጋይ ላይ ትንንሽ የአሞራ ጫጩቶች አፋቸውን ከፍተው እናታቸውን ይጠባበቃሉ። እነዚህ ጫጩቶች በጣም ተርበው ነበር። ቦቢ ይሄን ሲያይ ልቡ በጣም ራራ። ለካስ አሞራዋ ስጋውን የፈለገችው ለራሷ ሳይሆን ለልጆቿ ነበር። ቦቢ ደግ ውሻ ስለሆነ ምንም ያደርግ ይመስላችኋል? በቀጣይ ስጋውን አነሳና ለአሞራዋ ጠጋ አድርጎ አስቀመጠላት። ከዚያም ራቅ ብሎ ቆመ። አሞራዋ መታ ስጋውን ወስዳ ለልጆቿ አበላች። ቦቢ ይሄን ሲያይ በጣም ደስ አለው። ከጥቂት ቆይታም በኋላ አሞራዋ ተመልሳ መጣች። በዚህን ጊዜ ስጋ ፈልጋ አልነበረ። ለደጉ ቦቢ በአፏ ትልቅ አሳ ይዛለት በመምጣት ጀልባው ላይ ጣል አረገችው። ደግሞም ሄዳ ሌላ አሳ መጣችለት። አሳዳጊው ባየው ነገር በጣም በመገረም ይህ እንዴት ሊሆን ቻለ ብሎ ሲያስብ ቦቢ በደስታ ጭራውን ሲያወዛውዝ አየው። ያን ጊዜ አሳዳጊው ባገኘው አሳ ደስተኛ ሆነ። ከዛም ወደ ቦቢ ተጠግቶ አቀፈውና ወደ ቤታቸው ተመልሰው ሄዱ። ልጆችዬ ከቦቢ ታሪክ ምን ተማራችሁ? ቦቢ ታማኝ፣ ደግ እንዲሁም ልዩ ውሻ ነው አይደል? እናንተም እንደ ቦቢ ታማኝ፣ ደግ እና ልዩ ሁኑ እሺ? ሉሲ ትወዳችኋለች። ቻው ቻው።